አሁን ከተማ ውስጥ ምን እየበዛ ነው? በአንድ ጊዜ 2 ወንድ 3 ወር 4 ወንድ ማፍቀር። ምናልባት ባለትዳር ወንድ ከሆንክ በደንብ ተጠንቀቀስ ነው። ባል ያላት በባለቤቷ ላይ ጂም ቤት ወንድ ልጅ ወደድኩኝ ወይ ደግሞ ሽማግሌ የላከ ባል እያለ ሌላ ጋር የምትተኛ ስታያት ህፃን የምትመስል ሴት 1 ወንድ 2 ወንድ 3 ወንድ አጠገባ አንድ ሰው ጋር አለመሆን መዘዙ በኋላ ሁለቱንም ለማጣት ይዳርጋቸዋል። ባለትዳር ወንድ ስታማግጭ ጽድቅ ነው እንዴ? እኔ ለዛ ነው በዚህ ዘመን እግዚአብሔር የሚወድ ከሆነ ታማኝ ሴት ይስጥ። ሰላም ጤና ይስጥልን። እንዴት አላችሁ? በዓል እንዴት አለፈ? በዓል እንዴት ነበረ? እኔ ጋር እግዚአብሔር የተመሰገነ ይሁን በጣም ጥሩ ነበር። ደስ የሚል ነበር። እግዚአብሔር የተመሰገነ ይሁን። እናንተ ጋር በጣም ጥሩ እንደሚሆን ተስፋ አደርጋለሁ። በዓል እንዴት አሳለፋችሁ? ኮሜንት ላይ አስቀምጡልን። እንግዲህ በዓልን አሳልፈን በበዓል ማግስት ላይ እንገኛለን። እቺ ወራት እቺ ሳምንታት እንግዲህ ወሩ ሙሉ በዓል እንደማለት ትችላላችሁ። ፋሲካ በተለይ ደመቅ ይላል። ዛሬ አንድ አዲስ ሐሳብ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ብትከታተሉ ብዙ ነገር ታገኙበታላችሁ ብዬ ተስፋ አደርጋለሁ። ያገባችሁም ያላገባችሁም ይሄ ቪዲዮ በደንብ በትክክል አዳምጡ። ይሄ እንግዲህ ምናልባት ቢዝነሱን ለማያውቁ ሰዎች ቢዝነሱን ለማስተማር አይደለም። ሐሳቡ አንዳንድ ጊዜ ስለ ጋብቻ ላይ አንዳንድ ለየት ያሉ በነገራችን ላይ በትዳር ውስጥ ስናማክራቸው በጣም ብዙ አይነት ሰዎች አማክረን የምናገኘውን ኬዝ ከዛ ውስጥ ለኦዲየንስ የምናወራው መርጠን ነው። እኔ በበኩሌ የኦዲየንስ አይምሮ ላይ ምን አይነት ጥያቄ ይፈጥራል? ይሄ ጥያቄ ባልና ሚስት መካከል ከሌለ ምናልባት እንደ አዲስ ደግሞ ጥያቄውን እያስተማርኳቸው እንዳይሄዱ ባልና ሚስቶቹን አስታርቃለሁ ብለን እንዳናጣላ እናዋደዳለን ብለን እንዳናራርቅ ብለን በጣም ተጠንቅቀን በተለይ ከድርጅታችን ከመልሕቅ የሚወጡ በስንት ጦርነት በስንት ዱላ በስንት ጥንቃቄ በስንት ነገር እንደሚወጡ ልነግራቸው አልችልም። ምክንያቱም ዓላማችን የብዙ ሚሊዮን ባልና ሚስቶቹን ትዳራቸው የሰላም ትዳራቸው የደስታ ትዳራቸው የፍቅር እንዲሆን መርዳት ነው። በቃ መርዳት ነው። እዛ ነገር ላይ ክፍተት አለ ብለን ስለምናስብ መርዳት ነው እንጂ እነሱ ላይ ጥያቄ መፍጠር አይደለም። ባልና ሚስትን ለመለያየት አይደለም። አንዳንዶቹ እኔ ራሱ መንገድ ላይ ይላል በአንተ ቪዲዮ ሰበብ እኔ ሚስቴን አጣው የሚለኝ ሰው መንገድ ላይ ያጋጥመኛል። በእርግጠኝነት ነው የምነግርህ። እኔ በኔ አንተ ትዳርህን ልታጣበት የምትችሉበትን ቪዲዮ በታሪክ ምዬ ነግራው ሕያው አምላክ ነው የሚያውቀው፣ በውስጤን የሚያውቀው ባልና ሚስቶችን የሚያዋድድ እንጂ የሚያለያይ ነገር አላወራም፣ አውርቼም አላቅም፣ ለወደፊትም አላወራም። ፍቅረኛ ሰዎች እንዲዋደዱ፣ እንዲከባበሩ፣ እንዲደማመጡ፣ እንዲተሳሰቡ የሚያደርግ ችግራቸውን ሊያቀልላቸው የሚችል ነገር እንጂ ችግር ሊፈጥርባቸው የሚችል ነገር በታሪክ አላወራም። ይሄ ደግሞ ዛሬ አይደለም ለወደፊትም በታሪክ የማላደርገው ነገር ነው እላለሁ። እና አንዳንዶቹ እነሱ የሚረዱበት መንገድ ምናልባት በተደጋጋሚ የማገጠብሽ ሰው ከዚህ በኋላ ምናልባት 2 አማራጭ አለሽ፣ ወይ መማገጡን ችለሽ መኖር ወይ ደግሞ ከሰውየው መለየት ብለህ ስትል ምናልባት እቺን ነገር ይዞ ሚስቴ በዚህ ሰበብ ነው የተለየችኝ ብሎ ሊል ይችላል። እኔ ብልም ባልልም ሴቲቷ ከአቅም በላይ ከሆነ ጥላው መሄዱ አይቀርም። ከአቅም በላይ ከሆነ እሱን ጥላ መሄድ አይቀርም። ዞሮ ዞሮ ሐሳቤ ምን መሰላችሁ? ይሄንን ያልሰሙ ሴቶች እንዲሰሙና ቢዝነስ እንዲያደርጉት አይደለም። ብዙ ሴቶች ልጅ አርግዘው ብቻ አይደለም 10 ወይ ደግሞ 5 ወይ ደግሞ 4 ወንድ ማፍቀር እንደ ቢዝነስ 1 ወንድ 2 ወንድ 3 ወንድ 4 ወንድ አጠገቧ እያለ ሌላ 5ኛ የምትወድ ሴት አለች። አንዱ ከአሜሪካን ሀገር የሚመጣ ነው፣ አንዱ ከጣሊያን የሚመጣ ነው፣ አንዱ ኢምፖርት ኤክስፖርት ላይ የሚሰራ ነው፣ አንዱ መንፈሳዊ ነው፣ አንዱ የሰፈር አለ የሚባል የሰፈር እንትን ነው። እና እንደዚህ አይነት ሁሉንም በጥበብ ነው የምትይዛቸው። ከዛ በኋላ አንድ ቀን ታረግዛለች። ስታረግዝ ከ5ቱም ወንዶች አርግዣለሁ ብላ የእርግዝና እንትን ትልክላቸዋለች፣ ወረቀት ታሳያቸዋለች። ከዛ በኋላ ከሁሉም 100 ሺህ ብር ትቀበላለች። 5 ሰው ከሆነ 500 ሺህ ብር። ሁሉም እኩል ሊሰጥ አይችልም። አንድ 200 ሺህ ይሰጣል። ባለትዳር ከሆነ ተዋረድኩኝ በማለት 1 ሚሊዮን ሊሰጥ ይችላል። 500 ሺህ ብር ሊሰጥ ይችላል። ከተማ ውስጥ እንደ ቢዝነስ እየተያዘ እየተሰራበት ያለ ነገር ነው። ምናልባት ባለትዳር ወንድ ከሆንክ በደንብ ተጠንቀቀስ ነው። አንተ ባለትዳር ሆነ የሆነች ሴት አጠገብህ ካለች ያቺ ሴት ታረግዛለች። እኔ በቅርብ ተደራድራ ተዋውላ የ5 ወር ጽንስ ነው ተብሎ አላምንሽም ብሎ ሄዶ ተመርምሮ በቃ ህይወቴ ላይ አደጋ አለው በቃ አስወርዳለሁ ተብሎ እንደራደር ተብሎ ከ5 ሚሊዮን ብር ጠርታ ከ5 ሚሊዮን ተደራድሮ ካሽ 2 ሚሊዮን ብር 1 ሚሊዮን ብር ቀስ ብሎ እንደሚጨምርላት የ5 ወር ጽንስ ለማስወረድ ያቺ ሴት እግዚአብሔር ቸር ነው የምትሉት ነገር ነው በህይወቷ አይሆንም። በእግዚአብሔር ቸርነት በሞትና በህይወት መካከል ነው የተረፈችው። በመሞትና በህይወት መካከል ተደራድራ በቃ ሚስቱ እንደምትገለው ያውቃል። ባል ያላት በባለቤቷ ላይ ጂም ቤት ወንድ ልጅ ወደድኩኝ፣ የምሰራበት ቦታ ሌላ ወንድ ወደድኩኝ ወይ ደግሞ ሽማግሌ የላከ ባል እያለ ሌላ ጋር የምትተኛ ያገባችሁ ባል እያለ
መጀመሪያ በኤክሷና አዲስ በመጣላት ባል መካከል ግብ ተፈጥሮ ይሄኛውን ባል አግብታ ካገባችሁ በኋላ ካረገዘች በኋላ ኤክሷ ጋር የቀራት ነገር መስሎ ያላት መስሎ ታይቷት ኤክሷ ጋር ተኝታ ታውቃለች። ይሄ ሁሉም ማለት አይደለም። በጣም ጨዋ ሴቶች አሉ። በተለይ ይሄን ቪዲዮ የምትከተሉ ወጣት ሴቶች ካላችሁ ፕሊዝ በደንብ ይሄን ቪዲዮ ተከታተሉ። በጣም ብዙ ሴቶች እየተዋረዱ ነው። በጣም ብዙ ስታያት ህፃን የምትመስል ሴት አንድ ወንድ፣ ሁለት ወንድ፣ ሶስት ወንድ አጠገባል። እኔ እድሜሽ ረጅም እንዲሆን የተባረከ ትዳር እንዲሆንሽ። አንዳንዶቹ ዛሬ ላይ ቁጭ ብለው የሚያለቅሱ ትላንትና የሰሩት ግፋል፣ ትላንትና የወንድ እንባ ያለባት። እኔ ብዙ የወንድ እንባ ያለባቸው ሴቶች ዛሬ ትዳር ላይ ቁጭ ብለው የሚማቀቁ ሴቶች ያውቃሉ። ምናልባት ይሄን የምትከታተይ ህፃን ከሆንሽ እኔ ብሊቭ ሚ ይጠቅምሻል። በተቻለሽ መጠን ከሆንሽ አንድ ሰው ጋር መሆን ካልሆንሽ ከና አካቴው ቢቀርብሽ። አሁን ከተማ ውስጥ ምን እየበዛ ነው? በአንድ ጊዜ 2 ወንድ 3 ወር 4 ወንድ ማፍቀር። ባለቤቷ እያለ በፍቅር ነዳ ታለቅሳለች። ባለቤቷ እያለ የ20 ዓመት ባሏ እያለ የ30 ዓመት ባሏ እያለ የ15 ዓመት ባሏ የ9 ዓመት ባሏ የ5 ዓመት ባሏ የ5 ልጆች አባት ቤት አስቀምጣ ከአንድ ወጣት ጋር በቃ ፍቅር ያዘኝ እባክህን እያለቀ እንዴት ነው እሱን የራሴ የማደርገው ብላ ትማከራለች። የእውነት ያው እንደ ወንድ ቁጭ ብለህ ይሄን ስትሰማ ያው የሚሰማ ነገር አለ። እኔ እንደዚህ አይነት ኬዝ ያለባችሁ ልጅ ችግር የለብኝም፣ ኑ በምትችሉት አቅም ከእንደዚህ አይነት ነገር እንድትወጡ ያቅሜን አግዛቸዋለሁ። አንድ ሰው ጋር አለመሆን መዘዙ በኋላ ሁለቱንም ለማጣት ይዳርጋቸዋል። አንድ ሰው ከሆነ መሆን የሚገባው አንድ ሰው ጋር ነው። እንደ ሞያም እንደ መንፈሳዊትም እንዴትም የሚመከረው አንድ ሰው ጋር ቢሆን አለበለዚያ በኋላ ላይ 4 ሰው ጋር 3 ሰው ጋር 2 ሰው ጋር ያለ ሰው 2 ሰው የሚወድ ሰው መጨረሻ ላይ ሁለቱንም ያጣል። ስለዚህ ይሄን ቪዲዮ የምትከታተይ ሴት ከሆንሽ በተቻለሽ መጠን አንድ ሰው ጋር ከሆንሽ አንድ ሰው ጋር ተረጋግተሽ ተቀመጭ። አንድ ሰው ጋር ከሆንክ አንድ ሰው ጋር ተረጋግተህ ተቀመጥ። ሁለት ቦታ የሚረግጡ ሰዎች መጨረሻ ላይ ሁለቱንም ነው የሚያጡት። በተለይ ደግሞ ባለትዳር ወንዶች ከሆናችሁ ዛሬ ላይ የተጀመረው ቢዝነስ ምንድነው? እሱ ከዛ ሰው ታረግዛለች። ከዛ ሰው እኔ እስከ 10 ሚሊዮን ተዋውላ በቃ ከዚህ ሀገር እጠፋላለሁ፣ ወደ አሜሪካን ሀገር ሄዳለሁ፣ ወደ ጣሊያን ሄዳለሁ፣ ወደ አሜሪካን ሀገር ወሰደኝ ብላ በጣም ትልቅ ባለስልጣን ወይ ደግሞ ትልቅ ባለሀብት ወይ ደግሞ ትልቅ ዓለም የሚታወቅን ሰው አርግዛ ተደራድረው ወደ ውጭ ሀገር ልኳት ያውቃል። እሷ ታርጌቷ ውጭ ሀገር ነው እንጂ እሱ ልጁም አላደገላት። ስለዚህ እንደ ቢዝነስ ባለትዳር ወንድ ያጠምዳሉ። ከዛ በኋላ ካረገዘች በኋላ ድርድር አስወርዳለሁ፣ አላስወርድም፣ ደምማ አላፈሰም፣ ኃጢአትማ አልሰራም። ባለትዳር ወንድ ስታማግጭ ጽድቅ ነው እንዴ? ልጅ አላስወርድም ስትል እንደው እሱ ማስወረዱን አስወረድ አይደለም እያልኩ ያሉት ነገር ግን ጽድቅ ነው ወይ? በትዳር ላይ መማገጥ ጽድቅ ነው ወይ? ይሄ መጀመሪያ ነበር ልትረዳው የሚገባው ሊገባ የሚገባ ነገር ግን ከማገጠ ከሄደ ምን ካደረገ በኋላ እንደገና ወደ ኋላ ተመልሶ እንዲህ አላደርግም ይሄ ኃጢአት ነው። ከዛ በኋላ ገንዘብ መደራደር። የብዙ ሺህ ሰዎች ህይወት ተበላሽቷል። ክፍለ ሀገር ላይም አዲስ አበባ ላይም ውጭ ሀገር ላይ በተቻላችሁ መጠን የሆነ ፍቅረኛ ያፈቀራችሁ ሴቶች ካላችሁ እድሜያችሁ ረጅም እንዲሆን እግዚአብሔር ነገ በትዳር እንዲባርከሽ የምትፈልጊ ከሆነ በተቻለሽ መጠን አንድ ሰው ጋር ተረጋግተሽ ተቀመጭ። ሁለት ወንድ ጋር ወጣ ገባ የምትል ሴት ሁለቱንም አታገባም፣ ይታወቃል። ካንዱ ገንዘብ አገኛለሁ፣ ካንዱ የነገር አገኛለሁ፣ እኔ እጠቀምባቸዋለሁ፣ እኔ የሆነ ሰው ላይ እጠቀማለሁ ብላ ተጠቅሞባት በባዶ እጇ የጻላት ያለ ገንዘብ 9 ዓመቷን 7 ዓመቷን 6 ዓመቷን 5 ዓመቷን አባክኖ የወረወራት ሴት አለ። ያ በሱ ጫወታለሁ ብሎ በሷ የተጫወተባት ሴት አለች። በሷ ጫወታለሁ ብሎ በሱ ተጫውታ የለቀቀችው ሰው አለ። ይሄ ዘመን በነገራችን ላይ እኔ እግዚአብሔርን የምትፈሩ ከሆነ ከቻላችሁ ከአንድ ሰውና ከአንድ ሰው ጋር ሁለት ሰው የሚያወሩ ሰዎች፣ ሁለት ሰው የሚወዱ ሰዎች፣ ሁለት ሰው የሚግባቡ ሰዎች አንተ ባትወዳት እሷ ፍቅር ቢይዛትና ራሴን አጠፋለሁ ብላ ብትረስ ራሷን አጥፍታ ታውቃለች። እሱ ባለትዳር ወንድ ነው። በጣም ወድሻለሁ፣ አፈቅርሻለሁ፣ ሚስቴን ፈትቼ አንቺን አገባለሁ፣ ሚስቴ ሰላም አልሰጠችኝም ብሎ ጊዜ ሰጥቶ ትኩረት ሰጥቶ አውርቷት ያቺ ልጅ ራሷን ለማጥፋት በሞትና በህይወት መካከል ቆማ ታውቃለች። ራሷን ማጥፋታ ታውቃለች። ወንድ ልጅም ባለትዳር ሴት ሆና ወይ አንቺን አጠፋለሁ ወይ ራሴ አጠፋለሁ ወይ ደግሞ ልጅሽ ከትምህርት ቤት ሲወጣ እንደዚህ ያደርጋለሁ ብሎ ዝቶባት አድርጎ ያውቃል። በተቻላችሁ መጠን ይሄ ጥንቃቄ የተሞላበት አካሄድ የማትሄዱ ከሆነ በተለይ ወጣት ሆነ አንድ ልጅ አንድ ጊዜ አንድ ካፌ ላይ ተገናኘንና ቀስ ብላው እና ከሷ ጋራ ትንሽ አልተግባባንም። ምናልባት ብትሆን ደስ ይለኛል፣ ካልሆነ ግን ብዙ አማራጮች አሉኝ አለ። አማራጭ ማለት ነው ያው አጠገብ እንደማንኛውም ወንድ 4-5 ሴቶች ይኖራሉ አለ። 4-5 ፍቅረኛ ነው አልኩት። አዎ ፍቅረኛ ነው አለ። እንደ አዲስ ማውራት እኮ አይደለም እንዳለ ታውቃለህ። ግን 4 ፍቅረኛ አዎ 4ቱም አሉ። ከ4ቱም ጋር ሴክስ ታደርጋ? አዎ አደርጋለሁ ከ4ቱም ጋር እና እነሱም ደግሞ ያደርጋሉ ቢለኝስ? እነሱም እንደሚያደርጉ ነው ያውቃለሁ ቢለኝስ? በቃ እንደ ብትቺት እንደምታረግ ስትጻጻፍ አውቃለሁ። እነሱም እንደሚያደርጉ አውቃለሁ። 4ቱም አዎ 4ቱም እንደሚያደርጉ ነው ያውቃለሁ።
እና አራቱም ያደርጋሉ እኔም አደርጋለሁ እኔም አራት ፍቅረኛ አለኝ እሷም አራት ፍቅረኛ አላት ያቺኛውም አራት ፍቅረኛ አላት አረ እኔ ለዛ ነው በዚህ ዘመን እግዚአብሔር የሚወድ ከሆነ ታማኝ ሴት ይስጥ በቃ እግዚአብሔርን የምትፈራ ሴት አንዱ ጋራ በተጠንቀቀ ላውም አንድ አለች ከስተመራችንና ባለቤቷ እኔ ጋር መሆኗ ይጸጽታታል አንድ ሰው ጋር ብቻ መሆኗ ጓደኞቿ 30 ቦታ ያሉ ሰው እኔ ጋር ብቻ መሆኗ አንተ እኮ ታማኝ ሚስት አንተ እኮ እድለኛ ነህ እንደዝና ታወራዋለች አለ አረ ይሄንን እኔ ላውራልሽ ባክሽ እንዴ አንቺ እኮ በቃ የታወቀ በቃ ህግ የሆነ ነው እንደዛ ነው የምታስቢ ነው በቃ ሌሎች ሴቶች የሚያርጉትን አቃሉ እኔ እኮ ነው ብቻ ነኝ አንተ ጋር ያለሁት እኔ እኮ ታማኝ ነኝ ብላ እኔን ታወራኛለች አለ ምን አስባ ነው ሂጂ እንድላት ነው ወይስ ምን እንድላት ነው እስከምል ድረስ እንግዲህ ታማኝ ነኝ ብሎ ለዛ ሰው በተደጋጋሚ ማውራት ኢንዳይሬክት በቃ እድሉ ቢገኝ እኮ አለመታመን ይችላል ወይ ደግሞ ሄዳለው ነው ስለዚህ እኔ ወንዶች ሚስት አገኘ የምለው ታማኝ ሚስት እግዚአብሔር ከሰጠ ነው ባላገኘሽ የምለው ታማኝ ባለ እግዚአብሔር ከሰጠሽ ነው በዛው መጠን ደግሞ አንድ ሴትን ጎበዝ ሴት ከሚያስበላት ነገር አንዱ ታምና ለባለቤቷ መቀመጧ እንጂ ቢዝነስ የምትሰራ ሴት እንደዚህ አይነት አራት ወንድ ጋር ከአንዱ አርግዛ ከማን እንዳረገዘች የማታቅ ሴት ከአራቱም ጋር በየቀኑ የምትተኛ ፔሪድ መጣ ድካም ነው ህመም ነው የለም በቃ ከ30 ቀን እስከ 30 ቀን ሴክስ ታረጋ ከ30 እስከ 30 ወንዱም ችግር የለበት ሴቷም ችግር የለበት እና ይሄን ቪዲዮ ምናልባት ጥንቃቄ እንድታረጉ ነው በተለይ ባልና ሚስቶች ከሆናችሁ አሁን ከ7 ጊዜ በላይ አስወርዳ በሚሊዮን የሚቆጠር ገንዘብ ሰርታ 2-3 ሚሊዮን ብር ይዛ የሆነ ትንሽ የሆነ ነገር ከፍታ ሰርታ ግን በኋላ በቃ አለመውለድ እንደማትወልድ ከዛ በኋላ ታውቃለች ኢማጂን እንደ ቢዝነስ ሰው ልጅ ማስወረድ እኔ ምናልባት ይሄን ቪዲዮ የምታዳምጡ ህፃናት ሴቶች ካላችሁ 16 17 18 20 25 በጣም ሲበዛ የሴክስ ሱስ ከባድ ነው እና እዛው ውስጥ ከገባሽ ደግሞ አንዴ ልጅ ማስወረድ ተጀመረ አንዴ ማስወረድ ከጀመርሽ ደግሞ ያ ነገር ሁሌ እድሜ ልክ ያረክሽው የምትቀይጠው አይደለም አንዴ ሁለቴ ተደግሞ ከዛ በኋላ ያንቺ ወደፊት ላይፍ ላይ ያንቺ ወደፊት መውለድ እንትን ላይ በጣም አደገኛ እንትን ነው እና ሴቶች ካላችሁ በተለይ በጣም ሲበዛ ተጠንቀቁት ስሜትና እንትን ላይ በቃ አንዳንዴ ከምታገቢው ሰው ጋራ ምናልባት የሆነ ነገር ልታረጊ ትችላለሽ ከምታገቢው ወንድ ጋር ነገር ግን ሁሌ ያን ጧት ቀን ማታ 24 ሰዓት ሴክስ ከሆነ ወይ ደግሞ እንደ ቢዝነስ አርግዞ ከዛ በኋላ ማስወረጃ ብር ከዚህ ገንዘብ መሰብሰብ ያ ገንዘቡ ምን የምታረገው ነገር የለም 100,000 ብር 500,000 ብር 1 ሚሊዮን ብር ለጊዜ ትልቅ ብር ነው የሆነ ችግር የሚያወጣ ይመስላል ወደ ሆነ ችግር ግን ለዘላለም ያስገባል እና ምናልባት ታዳጊ ሴቶች ካላችሁ ሴክስ ያልጀመራችሁ ህፃናት ካላችሁ ከተቻላችሁ ከሴክስ ራሳችሁን ጠብቁ በጣም መጥፎ ከጫትና ከሲጃራ የሚብስ ከባድ ሱስ ነው የሴክስ ሱስ የዝሙት እንደው መንፈስ ነው የሚባል የዝሙት መንፈስ ነው የሚባል አሁን ሴክስ አርገ አሁንም እንዳዲስ ያመራል አሁንም ሴክስ አርገ አሁንም እንዳዲስ ያመራል አንዴ ደግሞ ከሚስቱ ውጪ ወይ ደግሞ ከፍቅረኛሽ ውጪ እዛዚ መሄድ ከለመርሽ በቃ በታሪክ አትቀመጭም እሱ ያደረገላትን እሱ ለሷ የሰጣትን እሷ ለሰው የምትሰጥ ሴት አለች ከሆነ ሰው ተቀበላ እሷ ደግሞ ለምትወደው ሰው የሆነ የሚወዳት ወንድ አለ እሱ ስጦታ ይሰጣታል ከሱ ተቀበላ እሷ ለምትወደው ወንድ ስጦታ ትሰጣለች አረ ቤቢ ሄኮ የሴት ነው ኦኬ አረባክ እኔ እንጃ እኔማ የወንድ መስሎኝ ነው ምናልባት ይሄን ቪዲዮ የምትከታተሉ ያላገባችሁ ህፃናት ሴቶች ካላችሁ 18 19 20 25 ላይ እስከ 30 ያላችሁ በጣም ትልቅም ሆናችሁ እንደ ቢዝነስ የምታዩ ካላችሁ አርግዞ ማስወረድ ከዛ በኋላ 10 ሚሊዮን ቢከፍልሽ ለወደፊት እጣ ፈንታሽን ለዘላለም የማበላሸት እድላለሁ በሽታ አለ በጣም ብዙ ነገር አለና ወጣት ሴቶች ካላችሁ ይሄን ተጠቀሙበት ነው በዚሁ አጋጣሚ የመጨረሻ አንድ ለናገር የምፈልገው ነገር ቢኖር ባለትዳር ሆናችሁ ደግሞ የሆነ ሰው ወደድኩኝ ሰው ሊወድ የሚችለው አንድ ሰው ምናልባት ባልሽና ፍቅረኛሽን ወደሽ ኤክስሽን ወደሽ ኮንፊውዝ የሆንሽ ሴት ካለሽ ትዳር እግዚአብሔር የሰጠሽ ትዳር ያገባሽ ወንድ ነው በፊት ብትወጂው ያኛውን ታገቢው ነበር በቃ አሁን አግብተሽ ሚስት ነው ያለሽ ከሚስቴ ውጪ ሰው ወደድኩ የምትሉ ሰዎች ይሄ የስሜት ፍቅር ይባላል በስሜት አይነት በቃ ልትወደት ይችላል የሆነን መኪና እኮ አይተ በቃ ወይኔ ይሄ መኪና በቃ አይኔ ውስጥ ገባ ልቤ ውስጥ ገባ ልትል ትችላለህ ያ ግን የስሜት ፍቅር ነው ስለወደድከው ያንተ መሆን አለበት ወይ ስለወደድከው ታገባዋታለህ ወይ ስለወደድሽው ታገቢዋለሽ ወይ ይሄ በትምህርት ቤት በስራ ቦታ በስፖርት ቦታ በንግድ ቦታ መስሪያ ቤት ላይ ከቤት ራቅ ብላችሁ ስትኖሩ ከባሌ ውጪ ሌላ ሰው ወደድኩ እቤት 3 ልጅ አስቀምጣ 2 ልጅ አስቀምጣ 4 ልጅ አስቀምጣ 5 ልጅ አስቀምጣ ወንድ ወደድኩ ብላ ምትል ሴት በጣም ጤንነቷ በጣም መረጋጋት አለበት በጣም ራሱን የቻለ በጣም ከባድ ችግር ጤነኛ ሰው ከሆነ የሆነ ሰው ቤት አስቀምጦ ሌላ ሰው ሊወድ አይችልም ሚስት ቤት አስቀምጦ ስራ ቦታ ላይ አፈቀርኩሽ ያላንቺ መኖር አልችልም ራሴን አጠፋለሁ ብሎ ሚዝትን ሰው ምን ትለዋለህ እና ይሄን ቪዲዮ ለጥንቃቄ ያህል እንድትጠቀሙበት ብዬ ነውና አንድ ሰው በአንድ ጊዜ ሁለት ሰው ጋራ ፍቅር ሊይዘው አይችልም ከወደደ አንድ ሰው ነው የሚወደው ከዚህ በፊት
አንድ ሴት ነግሬያቸዋለሁ ከአዳማ ከአካባቢው ወደዚህ መጣ ምን አለችኝ ሁለት ሰው ወደድኩኝ እና ሁለቱንም በጣም ነው ማፈቅራቸው ይሄን እንዳላገባው ይሄኛው የሆነ ነገር አለው ይሄን እንዳላገባው ይሄኛው የሆነ ነገር አለው ነግራ ገባኝ በቃ ምን አባቴ ላድርግ ለምን ሁለቱንም አታገቢም አልኳት እንዴ ይቻላል እንዴ አለች እና ቢቻል ግን ታገቢ ነበር አዎ አለች እነሱ ፈቃደኛ ናቸው አዎ ፈቃደኛ ናቸው ያ ቃል ይተዋወቃሉ አዎ ይተዋወቃሉ ኢማጂን አንተ አንድ ሴት ሁለት ወንዳ ሁለቱም ወንዶች ይተዋወቃሉ ልጅቷን በጣም ነው የሚወዳት ልጅቷ ኮንፊውዝ ሆነች ይሄኛው እንዳታገባ ችግር ሆነባት ያ እንዳታገባ ችግር ሆነ ባለቤቷን ተይ ያልኳት ባለቤቷን ፈታ ኤክሷ ጋር ሄዳ ኤክሷ ደግሞ በነፍሷ ተጫውቶ ወደ የለቀቃት ሴት አለች ከባለቤቷ አንድ ልጅ ወልዳ እዛ የወደደችው ሰው ጋር ሄዳ አንድ ልጅ ወልዳ ዛሬ ሁለት ከተለያዩ ልጆች ወልዳ ቁጭ ያለች ሴት አለች ከተለያዩ አባቶች 3 ልጅ ወልዳ ቁጭ ያለች ሴት አለች ስለዚህ ባልና ሚስቶች ካላችሁ አግብታችሁ በትዳር ውስጥ ያላችሁ ካላችሁ ይሄን ቪዲዮ በደንብ ለጥንቃቄ እንድትጠቀሙት ነው ትዳራችሁን ስታከብሩ እግዚአብሔር እናንተን ያከብራችኋል የተከበራችሁ ሰዎች ትሆናላችሁ በትዳራችሁም ደስተኛ ትሆናላችሁ ዛሬ ላይ ደግሞ በጣም ራሳችሁን የምትጠብቁት ነገ ደስተኛ ሰላም ፍቅር ያለበት ትዳር ይኖራችኋል አለበለዛ የሰራኸው ግፍ መልሶ ተመልሶ አንተ ላይ ይመጣል መልሶ አንቺ ላይ ይመጣል ማትፈልጋትን ሴት አትፈልጋትም ማትፈልጊውን ሰው አትፈልጊም ከህይወትሽ አስወጪ ከዛ በኋላ የተረጋጋ ሰላም ደስታ ፍቅር ያለበት ህይወት ትኖሪያለሽ በያስባለሁ ምናልባት በእንደዚህ አይነት ጉዳይ ላይ በጣም ኮንፊውዝ ሆኛለሁ ሰላም የለኝም ደስታ የለኝም እረፍት የለኝም ልቤ ተወስዷል ቤቴን ማስተካከል ህይወቴን ማስተካከል እፈልጋለሁ ብትሉ ካላችሁ ድርጅታችን በጣም ብዙ ዘርፎች ላይ መከዳት ላይ የፍቅር ህይወት ላይ ልባም ሴት መሆን ላይ የወንድ ካራክተር ላይ የሴት ካራክተር ላይ በጣም ብዙ ነገሮች ላይ ድርጅታችን ይሰራልና በተቻላችሁ መጠን እንደዚህ አይነት ከአቅም በላይ የሆነ ነገር ካለ ወደ ድርጅታችን ጎራ ብሉ 09774050 ላይ ደውሉ ክፍለ ሀገር አዲስ አበባ ውጭ ሀገር ሆናችሁ ባላችሁበት ቦታ ላይ በስልክ በኦንላይን በአካል የምክር አገልግሎቱና ስልጠናው ማግኘት ትችላላችሁ በተለይ ለመጋባት ሽማግሌ ለማስላክ አስባችሁ ኮንፊውዝ የሆናችሁ የተጠራጠራችሁ የምትሰጉበት ነገር ካለ ከእንደዚህ አይነት ነገር ነፃ መውጣት የምትፈልጉ ካላችሁ ወደኛ ጎራ በሉ በጣም ሪሊፍ የምታገኝበትን ነገር ይዘህ ትሄዳለህ ይዘሽ ትሄጃለሽ 09774050 ላይ ደውሉ ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ ይሄን ቪዲዮ ለዘመድ ለጓደኛ ለቤተሰብ እንዲደርስ አድርጉ አመሰግናለሁ